ቭላዲሚር ፑቲን እንዳይም ብሌን ይሳሱለታል። እንደ ኢራኑ ሞጃሃር 6 ክረምትና ዝናብ አይገድበውም። እንደ ቱርኩ ቲቢቱ ጨለማ ይዘውም በጨለማ በዝናብም በማናቸውም ሰዓት የተሰጠውን ኦፕሬሽን የመፈጸም ብቃቱ ከኬፍ ስርቻዎች እስከ ሶሪያ ጉድባዎች ታይቷል። ኦሪዮን ኢ ሰው አልባ አውሮፕላን ይሰኛል። ይህን አይበገሬ መሳሪያ ኢትዮጵያ ታጥቋለች። የባህር ኃይሉ ደግሞ ግርማ ሞገሱን ጠብቆ እንዲደራጅ ትልቅ ሚና የተጫወተችው ሞስኮ ኢትዮጵያ በቀጠናው ለማጉላት ቀኝ እጇን ሰጥታለች። ከሱ-30 እስከ ሱ-35 ከጄኤፍ 10 እስከ አዲ ኦሪዮን ኢ ድረስ ዘመናዊ ትጥቆችን እያስታጠቀቻት ነው። ይህ ጉዳይ በእርግጥም ሚግ 21 ላይ ቆሞ የቀሩ ትንንሽ ሀገራትን ቢያስደነግጥ አይፈረድም። ውድ የቻናላችን ቤተሰቦች በዚህ ጥንቅር ኢትዮጵያ ባለፉት ጥቂት ወራት በሚስጥር ያስገባቻቸውን 3 ዘመናዊ ሚሳኤሎችና ድሮኖች በዝርዝር ማብራሪያ አስደግፈን እናስቃኛቸዋለን። ጨለማና ዝናብ ሳይበግረው በሰዓት 300 ኪሎ ሜትር እየተጓዘ ኦፕሬሽን መፈጸም ስለሚችለው የኢትዮጵያ ድሮን እስካሁን ያልሰማችሁትን እነግራችኋለን። ከዚህ በተጨማሪ ዘመናዊ ሚሳኤሎች ኢትዮጵያ ገብተዋል። የእነዚህ ሚሳኤሎች አቅም ዝርዝር ቴክኒካዊ ጉዳዮችን እየዘረዘርን አብረናችሁን ቆያለን። አብራችሁን ቆዩ። ዓለም የጉልበተኞች ናት። ጉልበት ካለህ እንደ ትራምፕ የዓለም አቀፍ ሕግ አያግድህም። ጡንቻ ፈርጣማ ከሆነ ዓለም ጆሮህን ይሰጥሃል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ወታደራዊ መኮንኖች በተደጋጋሚ የሚናገሩት አንድ ነገር ይኸውም ሰራዊቱን የምናዘጋጀው ለሰላም ነው፣ ሰላምን ለማጽናት ነው የሚል ነው። ኢትዮጵያ ወደብ ከኤርትራ በቀናት ዕድሜ መንጠቅ እየቻለች ለሰላም ቅድሜ የሰጠችው ለሰላም ካላት ስፍራ አንጻር ነው። ለዚያም ነው ሀያላን ሀገራት በሰላሙ ጊዜ ሰራዊቶቻቸውን ለማደራጀት ረብጣ ዶላሮችን የሚያፈሱት። ኢትዮጵያ ይህንኑ እያደረገች ነው። ብሔራዊ ጥቅሟንና ሰላሟን ለማስከበር ያላትን ጥሪት ፈሰስ አድርጋለች። እንደ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት መጋቢት ወር አጋማሽ 2010 ጀምሮ አስገራሚ ጀብደኛና አነጋጋሪ ውሳኔዎችን ወስነዋል። ከኤርትራ ጋር የተደረገው እርቅ ከጀብደኛ ውሳኔዎች መሃል ሲጠቀስ፣ የኢህአዴግን ግንባርነት ማፍረስ ደግሞ ከአነጋጋሪ ውሳኔዎቻቸው መካከል የሚጠቀስ ነው። ግንባሩን አፍርሰው በሀገር ጉዳይ መወሰን የማይችሉ ክልሎች ዛሬም በኩል እንዲወስኑ ሆኗል። ጠቅላይ ሚኒስትሩ የኢህአዴግን ባህል ካለባበስም ከስታይልም ጨምሮ ለውጠውታል። ሶሻሊስታዊነት የተጫነውን ባህል ገፈው ጥለዋል። ዛሬ ኢትዮጵያ ከፍተኛ የሆነ የአየር ኃይል ግንባታን እያካሄደች ነው። ይህ የአየር ኃይል ግንባታ ከዘመናዊ ዓለም የተቀዳ እውነት ነው። ዘመናዊ ዓለም የአየር ኃይል ሚናን የማድረግ አቅምንና ፍልስፍናውን ቀይሮታል። ዛሬ አየሩን ያልተቆጣጠረ ሀገሩን መጠበቅ አይችልም የሚለው አንኳር እሳቤ ገኖ እየተነገረ ነው። የሀገራት የመከላከያ ሞዴልም በዚህ እሳቤ ቅርጽ እንዲስ ተደርጓል። ከዚህ ባሻገር አየር ኃይል የፖለቲካ ግብ ማስፈጸሚያ ነው። ከጦር አውድማ ውሎ ባሻገር የጠረጴዛ ድርድሮችን የሚገራ ሆኗል። በጄምስ ሰተን የተጻፈው ኤር ፓወር ዘ ሂስትሪ ኦፍ ዋር ኢን ዘ ስካይ የአየር ኃይል በታሪክ ሂደት ውስጥ እንዴት የጦርነትን መልክ እንደቀየረውና የሀገራትን የበላይነት እንደወሰነ በጥልቀት የሚመረምር መጽሐፍ ነው። ደራሲው አንድ ሀገር ሰማዩን ካልተቆጣጠረች በምድርም ሆነ በባህር ጦርነትን ማሸነፍ አትችልም ይላል። እናም የዘመናዊ የአየር ኃይል እሳቤ በመለዮ ለባሾቻቸው ደም የሚለካን የጦር ድል እያስቀረው ነው። በቅርቡ በእስራኤልና ኢራን መካከል የተደረጉ ጦርነቶች ለዚህ ማሳያ ናቸው። ቴክኖሎጂ ጋራና ሸንተረርን በድንጋይ ካብ በሚሰሩ ምሽጎች የሚሰላ የጦር ድልን ቀይሯቸዋል። ቴክኖሎጂ የአየር ኃይል ሚናን አልቆታል። ጠቅላይ ሚኒስትር አብይ በሰማዩ ላይ የሚኖር የበላይነት በባህሩ ላይ ያለንን ህልውና ይወስናል ሲሉ በዘርፉ አንቱ የተባሉ ልሂቃን ያጸኑትን እውነት በመንተራስ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡለት አንስቶ ከልማት ስራዎች ባልተናነሰ ለወታደራዊ ጉዳዮች የበዛ ትኩረትን ሰጥቷል። ይህን ጉዳይ በአወንታዊ ጎኑ ስናየው የሀገርን ሉዓላዊነት ለመጠበቅ እንዲሁም አሁን በአፍሪካ ቀንድ ካለው የኃይል አሰላለፍ ጋር ተያይዞ የሚታዩ እንቅስቃሴዎችን ለመክታት ወሳኝ እንደሆነ አይካድም። ባለፈው ቀዳሜ በቢሾፍቱ በነበረው የአየር ኃይል ትርኢት ላይ ካደረጉት ንግግርም ለጦር ሰራዊት ግንባታ ትልቅ ትኩረት እንደሰጡ ጠቅሰው ይህ የሆነ ያለው የኢትዮጵያ ብሔራዊ ጥቅምን ለማስከበር እንደሆነ አስረግጠው ተናግሯል። ጠቅላዩ ወደ ስልጣን ከመጡ አንስቶ ኢትዮጵያ ዘመናዊ የአየር ትጥቆችን በገፍ መታጠቅ ጀምራለች። በተለይም በቅርቡ ከፓኪስታን፣ ከሩሲያ፣ ቱርክና ኢራን ዘመናዊ የአየር ትጥቆችን በእጇ አስገብታለች። ጥቂቶቹን በዝርዝር እንቃኛቸው። በመጀመሪያ የምናገኘው የኢራኑ ሞጃሃር 6 ድሮን ነው። ይህ ድሮን ከ9 ወር በፊት የእስራኤል አሮስ 6 የአየር መከላከያን መጥቶ ገብቷል።
ጋይደድ ሚሳኤሎች የሚታጠቀው ሞጃሃር 6 በሰከንዶች ውስጥ ኢላማዎችን ማውደም ይችላል። ይህ የውጊያ ድሮን ለመጀመሪያ ጊዜ ይፋ የተደረገው በፈረንጆቹ 2016 ሲሆን በ2018 ደግሞ በስፋት እንደተመረተ ይነገራል። ኢትዮጵያ በእጇ ያስገባቸው የሰሜኑ ጦርነት በተቀሰቀሰበት ወቅት እንደሆነ ይነገራል። እነዚህ ድሮኖች በትግራይ ጦርነት ወቅት የጦር ሜዳ ውጤትን በመለወጥ ረገድ ትልቅ ሚና ተጫውተዋል። ክንፉ 10 ሜትር የሚረዝመው ድሮኑ ቁመቱ ከ5 ሜትር በላይ መሆኑ ይነገራል። ሞጃሃር 6 ድሮን የቅኝትና የውጊያ ተልእኮችን የማከናወን አቅም ያለው ነው። በሰዓት 200 ኪሎ ሜትር የሚከንፈው ሞጃሃር 6 የውጊያ ድሮን በተከታታይ 12 ሰዓታትን በተልእኮ ውስጥ የመቆየት አስገራሚ ብቃት አለው። ከመሬት እስከ 15000 ጫማ ከፍታ ላይ መብረር አቅም ያለው ድሮኑ አንድ ጊዜ በሞላው ነዳጅ ከ900 ኪሎ ሜትር የመብረር አቅም እንዳለው ነው የተነገረው። በውጊያ ወቅትም ጋይደድ ሚሳኤሎችን የሚታጠቀው ሞጃሃር 6 በሰከንዶች ውስጥ ኢላማዎችን ማውደም ይችላል ተብሏል። ሞጃሃር 6 ቃይም የተሰኙ ጋይደድ ሚሳኤሎችን የሚታጠቅ ሲሆን ኢላማውን በከፍተኛ ብቃት በሰከንዶች ውስጥ ወደ ፍርስራሽነት የመቀየር አቅም አለው። በኮድ ሳቬሽን የሚመረተው ሞጃሃር 6 አየር ላይ ከወጣ እስከ 300 ኪሎ ሜትር ርቀት መሸፈን እንደሚችል ይነገርለታል። ሞጃሃር 6 እስከ 40 ኪሎ ግራም ክብደት ጭኖ 18000 ጫማ ድረስ ተነስቶ ለ12 ሰዓታት አየር ላይ ሊቆይ ይችላል። ሚግ 12 ላይ ቆመው የቀሩ ሀገራት ኢትዮጵያ ይህንን ድሮን መታጠቋን ሲሰሙ ምን ሊሉ ይችላሉ የሚለው ጥያቄ እያሰላሰልን ሌላኛውን የኢትዮጵያን ድሮን እናስቃኛቸው። ሌላኛው ኢትዮጵያ በእጇ ያስገባቸው ቱርክ ሰራሹ ባይራክታር ቱቢቱ ድሮን ነው። ባይካር ዲፌንስ የሚያመርተው ይህ ድሮን እስከ 150 ኪሎ ግራም ክብደትን ይዞ መብረር የሚችል ሲሆን እስከ 300 ኪሎ ሜትር ርቀት ውስጥ ሆኖ ድሮንም መቆጣጠር ይቻላል። በአምራቹ ድረገጽ ላይ እንደሰፈረው የዚህ ድሮን ክንፍ ርዝመት 12 ሜትር፣ ቁመቱ 2.2 ሜትር፣ ርዝመቱ ደግሞ 6.5 ሜትር ሲሆን 300 ሊትር ነዳጅ የመያዝ አቅም አለ። የድሮን የሰው ቁጥጥር ሳይደረግበት በራሱ ስርዓት መነሳትና ማረፍ የሚችል ሲሆን ከ18000 እስከ 27000 ጫማ ከፍታ ላይ ተልእኮን ይወጣል። የባይራክታር ቱቢቲ ድሮን አምራች ድርጅት መሪዎቹ ወንድማማቾቹ ሁሉክ ባይራክታር እና ሴሉክ ባይራክታር ናቸው። ሴሉክ ዋና የቴክኖሎጂ ኃላፊ ሲሆን ያገባውም የኤርዶዋንን ልጅ ሱምይን ነው። ኢትዮጵያ እነዚህን ሁለት ዘመናዊና ቄንጠኛ ድሮኖች ብቻ አይደለም የታጠቀችው። የቻይና ዊንግሎንግ ድሮንም በእጇ እንዳስገባች መረጃዎች ይጠቁማሉ። ቻይና ዊንግሎንግ 2 የተሰኘውና ለውጭ ገበያ በማሰብ ያመረተችው ድሮን በመካከለኛ ከፍታ ላይ ረዥም ጊዜ መቆየት ከሚችሉ ምድብ ውስጥ የሚካተት ድሮን ነው። እንደ ሳይንስ ዳይሬክት ከሆነ የድሮን በአማካይ ከ10000 እስከ 30000 ጫማ ከፍታ መካከል ለተከታታይ ከ24 እስከ 48 ሰዓት የሚበር ሰው አልባ አውሮፕላን ነው። በቻይናው አቪዬሽን ኢንዱስትሪ ኮርፖሬሽን የሚመረተው ዊንግሎንግ 2 ድሮን ቦምቦችን፣ ሮኬቶችንና ከአየር ወደ ምድር የሚወነጨፉ ሚሳኤሎችን መታጠቅ ይችላል። 11 ሜትር ርዝመትና 4.1 ሜትር ቁመት ያለው ድሮን ክንፎቹ 20.5 ሜትር ስፋት አላቸው። በሰዓት 370 ኪሎ ሜትር በሆነ ፍጥነት ለተከታታይ 20 ሰዓት አየር ላይ መቆየት ይችላል። የሳተላይት ግንኙነት የተቀጠመለት ይህ ድሮን በ1500 ኪሎ ሜትር ራዲየስ ውስጥ ቁጥጥር ሊደረግበት ይችላል። ለስለላ ወይም የጥቃቅን ተልእኮችን እንዲወጣ የተፈበረከው ዊንግሎንግ 2 እስከ 480 ኪሎ ግራም ክብደት ያላቸውን 12 ቦምቦች ወይም ሚሳኤሎችን ይታጠቃል። ሌላው እዚህ ጋር የሚጠቀሰው ራሻ ሰራሹ ኦሪዮን ኢ ዘመናዊ ድሮን ነው። እንደ ቻይናው ዊንግሎንግ እና እንደ ቱርኩ ባይራክታር ጨለማ የሚያግደው አይደለም። አሁን ወቅቱ የድሮን ቴክኖሎጂ እጅግ ተራቋል። በተለይም በስለላና በጦር ድሮኖች እጅግ ወሳኝ ቀያሪ ሆኗል። ከነዚህ መካከል የሩሲያ ኦሪዮን ኢ የስለላና የጥቃት ድሮን ተጠቃሽ ነው። እስካሁን ድረስ ሩሲያ ቴክኖሎጂው በሌሎች እንዳይሰረቅ እንዳይኗ ብሌን የምትጠብቀውና ለራሷ ብቻ የምትጠቀመው ነበር። አሁን ግን ሩሲያ ድሮኑን ለመጀመሪያ ጊዜ ለኢትዮጵያ እንደሸጠች ዘገባዎች እያመላከቱ ነው። የመጀመሪያው ሽያጭ በመሆኑ በዓለም አቀፍ የመከላከያ ትጥቅ ግዢ ከፍተኛ ትኩረት የሳበ ክስተት ሆኗል። በሩሲያው ክሮንስታድት ግሩፕ የተሰራው ኦሪዮን ኢ ለስለላና ለውጊያ አገልግሎት የሚል እጅግ ዘመናዊ ድሮን ነው። መካከለኛ ከፍታ ላይ ለረዥም ጊዜ መብረር የሚችል ሰው አልባ አውሮፕላን ወይም ድሮን ነው። ይህ ድሮን
ድሮን በሩሲያ ጦር ውስጥ የሚሰጡትን ቁልፍ የስለላና የጥቃት ተልእኮችን በብቃት በመወጣት አድንቆትን አተርፏል። እስከ 250 ኪሎ ግራም የሚመዝን መሳሪያ ወይም ካሜራ የመሸከም አቅም አለው። እስከ 7500 ሜትር ማለትም 25000 ጫማ ከፍታ ላይ ለ24 ሰዓታት ያለማቋረጥ በአየር ላይ መቆየት ይችላል። በፍጥነቱ ረገድም በሰዓት 200 ኪሎ ሜትር ይጓዛል። በቀንና በሌሊት የሚያዩ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ኢላማ መቺዎች እና የራዳር ሲስተሞችም ተገጥመውለታል። ትንንሽ ኢላማ መቺ ሚሳኤሎችና ቦምቦችን መሸከም ይችላል። በተለይ የሚታጠቃቸው ኤክስ50 የተባሉ ኢላማ መቺ ቦምቦች የተመረጠ ጥቃትን በመፈጸም አይኤስአይኤስ ላይ አስተማማኝነታቸውን አረጋግጧል። በዚህ ረገድ በጠላት ላይ ድንገተኛ ጥቃት ለመፈጸም የተወሰኑ ተሽከርካሪዎች ወይም ካምፖችን የመሳሰሉ ኢላማዎችን ለመምታት እጅግ ተመራጭ ናቸው። ሰፊ የድንበር አካባቢዎችን በመጠበቅ የጠላት እንቅስቃሴን በመሰለልና ካርታዎችን በማንሳት የሚሰጠው አገልግሎት አስተማማኝም ነው። ከመሬት ላይ ሆኖ በሳተላይት ወይም በቀጥታ ሬዲዮ ሞገድ እስከ 250 ኪሎ ሜትር ርቀት ድረስ መቆጣጠር ያስችላል። ግዢውን የዘገቡት ዲፌንስ ብሎግና ዩናይትድ 24 ሚዲያ ሲሆኑ በኢትዮጵያም ሆነ በሩሲያ በኩል በይፋ ማረጋገጫ አልተሰጠም። ኢትዮጵያ ግዢውን በትክክል ፈጽማ ከሆነ ግን ከዚህ ቀደም ከቱርኩ ባይራክተር ቱቢቱ፣ ከኢራን ሞጃሃር 6 እና ከቻይና ዊንግሎንግ ከገዛቻቸው ድሮኖች ጋር ተዳምሮ የአየር ኃይሏን ብቃትና ዘመናዊነት እንደሚያጠናክር ይጠበቃል።